ነው የትም አትሄጂም። ለምን ደርስ ተገኘሽ? በፈለክ ሰዓት ትሄዳለህ፣ በፈለክ ሰዓት ትመጣለህ። እኔ ማሂ ግን የሆነ ቦታ ሲሄድ ለአንተ ማብራሪያ መስጠት መቻል አለብኝ። ለምንድን ነው ማብራራለህ? የትም አትሄጂም። ወይ አብረን እንሄዳለን። አትሄጂም። ለምንድን ነው የምንሄደው? አንተ እዚህ ቦታ ስትሄድ እንደዚህ ልሄድ ነው ብለኸኛል። እኔ ካለ ምክንያት እጅ አውቃለሁ። ለምረው ነገር ተስተገግኝ እንዴ? ተው በቃ አሁን ጀምር። ተው በእናትህ አንደኛ ጾም ነው ያለው ነው ሲቀጥል መቀጥ በጣላትም መጨቃጨቅ ከነሱ መሄድ ቀልድ ነው እንዴ? ይሄዳሉ እንዴ? የት ነው የምትሄጂው? ተናገሪሽ። የምትሄጂበት መች ነው የምትሄጂው? ነግሬያለሁ ማለት በቃ እሺ በቃ አትሄጂም። እኔ ላይ ማለቀ አንተ የሆነ ቦታ ስትሄድ እኮ ጭራሽ ከሄድክበት አትነግረኝ። የሆነ አጃ ነበር ሄድኩኝ መጣሁኝ ነው እኮ የምትለኝ። ሌላ የምትለኝ ነገር እኮ የለም አንተ አይደል? በቃ እኔ ልወጣ ነው። ነገ አትሄጂም አይደለም? ነገ አትሄጂም ካለኔ አትሄጂም። በቃ ነገርኩሽ እኮ መሄድ ካለብን አብረን ነው የምንሄደው እንዴ? ሁሌ ትንሽ እንኳን አይደፍርሽም እንዴ አንቺ? ቁም ነገረኛ ሰው መሆን የምትችለው አንዳንዴ ማር ሲበዛ ይመራል። እንትኑ ራሱ ጠፋብኝና ማር ሲበዛ ይመራል። ያወሩት ያለው ቁም ነገር ነው። አሁን ላይ ግን እየሆነ ያለው ነገር ኖርማል ወይስ እኔ እየመሰለኝ ነው? ወይ ደግሞ መስተካከል አለበት? ለይት ነው። አሁን አልቀለድኩም እኮ በየጊዜው ነው እንደምትሄጂ። የት ነው የምትሄጂው? አሁን አልቀለድኩምና ነው እኔ የሚቀለድኩ አይደል? የት ነው የምትሄጂው? እደውልልሃለሁ እና እንዴት ነው ለማንኛውም ረመዳን ምንድን ነው ረመዳን? ከረመዳን በኋላ ነው የሚሄደው ምናምን ብለሽ ነበር። አሁን ደግሞ ምን ታገኘና ነው ይሩንት? ሰላም አለይኩም። እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በመጀመሪያ ለድምጽ በጣም ይቅርታ፣ ትንሽ ድምጽ ተዘግቷል። ደህና ነኝ። ባለፈው አሞኛል ብያችሁ ነበርና ቶንሲልና እኔ እንግዲህ አልፈታ ብሎኛል። እንግዲህ ተዛምደንም ይሁን አላውቅም፣ ብቻ አላህ ያድርግሽ እያላችሁኝ የኔ ውድ ቤተሰቦች ደህና ሆናለሁኝ። ደህና ናችሁ? ረመዳን እንዴት ነው? ጊዜው ግን እንዴት እንደሚሮጥ እንደ ቀልድ ሳምንት ሆነን፣ ረመዳን ከገባ ሳምንት ሆነ። ብቻ በጣም ደስ ይላል። ወአመቱ ሙሉ ረመዳን በሆነ ማለት በጣም ደስ ስለሚል ማለት ነውና ብቻ ሁላችሁም በዱዓችሁ አትርሱን። እኔም አረሳችሁም። እሺ የኔ ውድ ቤተሰቦች ዛሬ እንግዲህ ትልቅ ፕሮግራም ነበረብኝ። ትልቅ ማለት ኢፍጣር ፕሮግራም ነበረብኝ፣ እንግዳ ነበረብኝና አፍጥረን ምናምን ጨርሰን ምናምን ነው አሁን ወደ እናንተ የመጣሁትና ቪዲዮ አላስኩም ነበረ ማለት ሁሉም ነበሩ፣ ሁላችንም ነው ተሰብስበን ያፈጠርነውና አጋጣሚ ሆኖ ደግሞ ሀሰንም አልነበረም። በዛም ጉዳይ ብዬ ቪዲዮ አላስኩም ነበርና ኢንሻአላህ ቀጣይ ይዘላችኋለሁ ቪዲዮና ብቻ ዛሬ የመጣሁበት በጣም ብዙ መነግራችሁ ነገር አለኝ። እንዴት ነው ረመዳንን ያለ ቤተሰብ ምን ያህል ከባድ እንደሆነ ታውቃላችሁ አይደል? የኔ ቤተሰቦች ማለት ከእናንተ እኛ እንሻላለን። እንዴት ነው ያለ ቤተሰብ ብቻ ከባድ ነው። ብዙ ጊዜ ነግራችሁ አውቃለሁና እናንተም የኔ ውድ ቤተሰቦች በርታ በሉ፣ ጠንከር በሉ። ስራ ይበዛል፣ ብዙ ነገር፣ የቤተሰብ ናፍቆት፣ ከቤተሰብ ጋር ለመሆን እና ሁሉም ከባድ እንደሆነ አውቃለሁ። አብሽር፣ ማልፍ ነገር የለም። ጠንካራ ብቻ ሆኑልኝ እሺ የኔ ውድ ቤተሰቦች። እና ዛሬ ኢፍጣር ላይ ሀሰን አልነበረም፣ የሆነ ሀጃ አጋጥሞት ነበርና በዛ ጉዳይ ነው ቪዲዮ ላይ ያስኩት። ጠርቻለሁ ማለት ማውራት የምፈልጋቸው ነገራቶች አሉ። ሀሰን ባይዞይ ቀን በቀን እብደቱ እየባሰበት ነው። ሰው የሆነ እየተሻለ ነው የሚመጣው፣ እሱ ደግሞ እየባሰበት ነው የሚመጣው። ምን እንደማደርግ አላውቅም ሀቅ ለመናገር ግን እንዴት ልበላችሁ፣ የሆነ ጊዜ እንዴት ነው ጥፍት ብሎ ይመጣል። ለምን እንደሆነ አላውቅም። የሆነ ቦታ ሄደና ጥፍት ብሎ ይመጣል ምናምን። በቃ ቪዲዮ ራሱ ማንጭ ነው በሱ ምክንያት ነው። ምክንያቱም
የማንገናኝባቸው ጊዜያቶች አሉ። የሆነ ቦታ ይሄዳል ምናምን አላገኘውም፣ ከዛ ጠፍቶ ይመጣል ማለት ነው። ከዛ በዛ ጉዳይ ቪዲዮ አንሰራ ምናምን። እኔ በየቀኑ እየመጣን ከእናንተ ጋር ብገናኝ ደስ ይለኝ ነበረ፣ ግን እሱን ነገር ለማስተካከል ማድረግ ያለብኝ ነገር አለ። ምክንያቱም እኔ ይሄንን ነገር መስመር ካላያሰስኩት አይስተካከልም፣ መጥፋታችንም አይቀርም፣ እኔና እሱም መቀያየሞችን አይቀርም። እና አሁን ደግሞ ረመዳን ነው። ይሄ ወር የሰላም የፍቅር በቃ የኢባዳ ወር ነውና ከሀሰን ጋር በደንብ ሰላም ያስፈልገናል ብዬ ነው የማስበው። ይሄንን ወር ከፋሚሊ ጋር ለመጾም ወስኛለሁ ማለት ነው። ሀሰን ይስማማበት አይስማማበት አላውቅም። ምክንያቱም እሱ ከፈለገ ጠፍቶ ነው የሚመጣው። አብረን የፈጠርነው ራሱ የዛን ቀን ቪዲዮ የሰራን ቀን ነውና እንግዲህ ሀሰን አይገኝም። ሀሰን እብድ ነው። ውስጤ ባይዜ እየተናደደ ነው እየሳኩኝ የማወራውና አንዳንዴ እንዴት ነው ውስጥ እያረረ ጥርስ ይደብቃል የሚባለው እንደዛ መሰለኝና ብቻ ማድረግ የምችለው ነገር ካለ እሞክራለሁ። ብቻ በአሁኑ ለተወሰነ ጊዜ በቃ እኔም ምናልባት ብዬ የሚያሰብኩት ምን እንደሆነ ታውቃላችሁ? እኔ ስርቅ ሜቢ የሆነ ነገር ሊስተካከል ይችላል ማለት ካጠገቡ እንደሌለው ሲያቅ ሊፈልገኝ ይችላል። ይህንን መራረቅ ሊቀር ይችላል። እሱንም ብዬ አይደለም ፋሚሊ ጋር የሚሄድ ስለፈለኩኝ ነው። አዲስ አበባ ከመጣሁኝ ወደ 5ኛ ዓመት ምናምን አካባቢ ነው እየጠጋ ያለሁትና ጊዜው በጣም ነው የሚሮጠው ወላሂ። እና በቃ 4ኛ ጾሜን ነው 5ኛ 4ኛ ነው እዚህ እየጾምኩ ያለሁትና ይከብዳል። እንደውም ይሄ 2 ዓመት አመናም ዘንድሮም ከጓደኞቼ ጋር ነኝ ምናምን በሱ ምክንያት አለፈ እና ብቻ የነበር የምጾመው ከባድ ነው። እንዴት ነው የውስጤን እንዴት አውጥቼ እንደምነግራችሁ አላውቅም። ምክንያቱም ከእናንተ ውጭ የማካፍለው የለም። ቤተሰቦቼም፣ ጓደኞቼም፣ ወዳጆቼም ሁሉም ነገር ስለሆናችሁ ነው መጥቼ ሁሉንም ነገር የምነግራችሁና ብቻ ከባድ ነበር ለኔ አምናና ዘንድሮ። ቢያንስ ካጠገቤ ሰዎች አሉና አልሐምዱሊላህ። አንዳንዴ ያለንበትን ሳይሆን ከኛ ታች ያለውን ነው ማየት አለብን። ብቻ አልሐምዱሊላህ። እሺ የኔ ቤተሰቦች፣ ለማንኛውም አሁን የመጣሁበት ዓላማ ነግራችኋለሁ። እኔና ሀሰን ጋር ያለውን ነገር እንዲስተካከል እኔ መወሰን ያለብኝ ነገሮች በጣም ብዙ ነገራቶች አሉ። አንዳንዴ ችላ መባል ራሱ በጣም ከባድ ነገር ነው። ዘንድሮ እንዴት ነው ሀሰን የለም እየጠፋ ምናምን ይመጣል፣ ግን ደግሞ ትንሽ እንዳይከብደኝ ያደረገው የአክስቴ ልጅ ቤት ስላለች ነውና ከሷ ጋርም ስለሆነ አኑም አለ በሱ ጉዳይ እንጂ የሀሰን ነገር አልያዝም ብሏል። እየጠፋ ነው ወይ ደግሞ እናንተ አንድ ትሉልኛላችሁ ማለት ነው። ሃይ ማሂ አለሽ? ሁሉ ሰላም? አልሐምዱሊላህ። ተቆያለሁ እንደዚህ አልገፋውም ማለት ነው። ይሄ ዛሬ ምንድን ነው? ይሄ ሁሉ ምግብ ነግሬያለሁ። ይሄ ሁሉ ምግብ ማለት አይጠበቅብኝም። ምንድን ነው ነገር ይፍጣር። ጓደኞችህ ይመጣሉ፣ ጓደኞቻችን ይመጣሉ። ቆይ ወደ ምግብ ልትሮጥ ነው? አዎ ደስ ይላል። ሩዝ ፋሚሊዎች ሩዝ ሰላም አለይኩም። እንዴት ናችሁ? ለምን በኋላ አሁን አልበላም? ሰላም ዳማ ይፍጣር እንዴት ነበር? ተመቸሽ? የት ነው የምትዞረው? አሁን ግልጽ ይገኛል። ዛሬ ለምንድን ነው ያልተመቸክ?
ምን አይነት ሀጃ አጋጥመው ነው? የሆነ ትልቅ የተከበረ ሰው ትያለሽ። ሁሉም የተከበረ ሰው ነው። ያው ግን ማለት አንድ ትልቅ ሰው ነበር። ትልቅ ሰው ቤት ልውሰድህ ተባልኩኝና ከዛ እምቢ ማለት ደበረኝ። ይህን እድል ማንም ቢያገኝ ይጠቀም። ቡና ጠጥቼ እዚህ ጋር የተቀራን ቡና ጠጥቼ ፏ ብዬ ነው የመጣሁት። በጣም ደስ ይላል ብላል። ፏ ብዬ ደስ ይላል። አሪፍ ነው። አንቺንም ይዤ እሄዳለሁ አንድ ቀን። ትወጃቸዋለሽ። ትልቅ ሰው ስልሽ አባት ናቸው እና ብዙ ጊዜ መሄድ እፈልግ ነበረ፣ መዘየር እፈልግ ነበር። እዛ ይዘውኝ ሄዱና ዘየርኳቸው። ከአንድ ቀን ውጭ አብረን አላፈጠርንም። እናፈጥራለን እንዴ በየቀኑ እስኪ ሰለችሽ። ምንድን ነው በምን ማፍጠር የምትፈልጊው? ከፈለግሽ ሆቴል፣ ከፈለግሽ ቤት። እኔ እኮ የምፈልገው ምላስ አይደለም። እኔ የምፈልገው ሪያሊቲ ነው። በተግባር እሺ፣ በተግባር እንኖራለን። ደግሞ ያለ ተግባር የኖርንበት ጊዜ አለ። አሁን እንብላ እንዴ ልብላ። እስቲ ጠግቤ ያለው እኮ ግን ነገር ነው። መች ነው ማለት ቁም ነገረኛ ሰው መሆን የምትችለው? አንዳንዴ ሳቅ ሲበዛ ምንድን ነው ማር ሲበዛ ይመራል። እንትኑ ራሱ ጠፋብኝና ማር ሲበዛ ይመራል። አይ አዎ። እና ቀል ሲበዛም አንዳንዴ ይደብራል። እያወራሁ ያለሁት ቁም ነገር ነው። ምን አወራሽ? አሁን እኮ ምንም አላወራሽም። እሺ ስለ ምንም እኮ አላወራሽም። አሁን ላይ ግን እየሆነ ያለው ነገር ኖርማል ወይስ እኔ እየመሰለኝ ነው? ወይ ደግሞ መስተካከል አለበት? ችግር የተፈጠረ ነገር አለ እኔ ማለት አንተ ማታውቀው ችላ በጣም ብዙ ነገራትን ችላ እያልክ ነው እንዴ? ባይዞ ነገሮችን አካብደሽ የምትሄጂ ከሆነ ይወስሽ ነው ነገሮችን አቅልሽ ነው መሄድ ያለብሽ። እና እኔ ስለማካበድ አለማካበድ ጉዳይ ሳይሆን እንደዚህ በጣም ብዙ ነገርን ያበላሻል። የመተው መጀመሪያው ችላ መባል ነው። ታውቃለህ? አንተ እኔን እየተወከኝ የምመጣው በመጀመሪያ መተውን የምታሳየኝ ችላ በማለት ነው። እኔ አንቺን ችላ ብዬሽ ነው እየቀለድኩ አይደለም። እንዴት እንድንጣላ ምንም እንዲፈጠር ኧረ እኔ ከአንቺ ጋር ደግሞ በረመዳ መጣላትም አልፈልግም። ምን ነው ችግር አለ? የሆነ ነገር ሆነሻል። የሆነ ነገር ምን ሆነሽ? ሲያምሽ ምናምን ያነጫንችሻል እና አሙሻል እና ምን ሆነሽ? በሰላም ጠርተሽ አሁን ልበላ ነው እኔ። እሺ በላ። ምን ሆነሻል? የሆነ ነገርማ ሆነሻል። አር ብላ ንገሪ። ምንም አልሆንኩም። ና ብላ። ችግር የለውም ንገሪ። ና ችግር የለውም። ይሄ ሁሉ ምግብ ቁጭ ብሎ እዛ ቁጭ ብለን ለምንድነው የምንጨቃጨቀው? እዚህ ቁጭ ብለን እየበላን አናወራም? እየበላን እጣን እያጫጨሰ እጣን የለውም አምጣው እጣን እያለ ነው የምትበልኝ። ባይዞ ፋሚሊዎች እኔ እጣን በጣም ነው የምወደው። እሺ እጣን የማይወደው ሲጀመር እልቢስ፣ ጂኒ፣ በሽታ፣ ቅብር ጥርስ ያለበት ሰው እጣን አይወደው። እጣን እኮ በጣም ደስ የሚል ነገር ነው። አላህ ደስ አይልም ፋሚሊዎች? ውጣ ውጣ ይልሃል አይደለ? ካሜራማን ውጣ ውጣ የሚል ከሆነ ጂኒ ያለብህ ማለት ነው። ጂኒ ካለብህ ደግሞ በጣም መታጠን አለብህ። ጂኒ ያለብህ ካንተ ነህ። ወደ እኔ መጣሽ ይደብራል። አሁን እንትን ምግብ ሩዝ ብቻ ነው የምበላው። ይሄ አንተንም እበላሃለሁ፣ አንተንም እበላሃለሁ፣ አንተንም እበላሃለሁ፣ አንተኛውንም እበላሃለሁ፣ አንቺንም እበላሻለሁ። አሁን ሩዝ ልብላ። በምንድን ነው የምበላው ግን? ፋሚሊዎች በምንድን ነው የምበላው? እንደዚህ ልብላው? ሳህን
እኔ ላንተ ቅድም ባይዞ የኔ ቤተሰቦች አልነገርኳችሁም። ለሀሰን ጊፍት ገዝቼለት ነበርና አልነገርኩትም። እንትን ነው ግራ ያጋባኛል ማለት ምን ብዬ ነው የምናገረው? የሆነ ሰዓት ስታይ ነገሩን ሙሉ ረስቶት ምናምን ነገር ነው እንትን የሚለውና እኔ ራሴ የሆነ ችግር እንዳትፈጠር ምናምን ብዬ እያሰብኩኝ ግራ እየተጋባኝ ነው። ኢሳን ነው ሌላ ሳን አይገርምሽ። ፋሚሊዎች እንግዲህ እንብላ። በዚህ ሳምንት እየበላን አይ እንገራለን። በኋላ ነው የምንበላው። ከዚህ ሰዓት በኋላ ትበላለህ? ከዚህ ሰዓት በኋላ ሱር እበላለሁ። ከዚህ ቤት አልሄድም። እንዴት እንደማስኬደን እኔ ማሰለኝ አልሄድም። እኔ አበላም ምስር ምናምን ድንች ወጥ አለ እኮ ትንሽ ምስር ድንች ወጥ ምናምን በኋላ ነው የምበላው ማታ ላይ ዳሪት ላይ ሲልበይ እመጣና በሩን ገነጥለውና እገባለሁ። እቀዳለሁ። አደብርሽማ ጤነኛ ነኝ። አይ እንደዚህ ሳስበው ማለት ነው የሆነ ጤነኝነት አማርኛ ጤነኛነት ያጠራጥሩኛል። ጤነኛነት ከተ ጭራሽ ባልሆነ እንግሊዝኛ ማወራ ሴትዮ አማርኛ ነው ማወራው። ለምንድን ነው የሚጠፋው? ምንድን ነው ሰዓት ማነው እና እኔ እምቢ አልፈልግም። ምን ያድስ ከገዛው ድረስ እሱ ነው ወጣው እስቲ ለዛሬ ወጣው ነው እንትን ነው ማነው ሲጀምር ሰዓት በግራ እጃችሁ አድርገው ያለው። እንደውም በቀኝ ነው ማድረግ። ከዚህ በኋላ ሁለት ነው የምታደርገው። እንደውም በቀኝ ነው ሰዓት አድርገው የሚዘለው። ትልቅ ነው። ፌስታሉን አንስተሽው ነው መቀነስ ይቻላል። ለዛ ነው ትልቅ ይሆን። ደስ ይላል። ፋሚሊዎች እንዴት ነኝ? እንደ ህንዶች ችል ሁሌ እኔ እንድታስታውሰኝ ነው የምፈልገው። በዚህ ሽቶ የተነሳ ምግቡ ላይ ደፋ ሲያስታ የኔ ነው ጭራሽ። ኦ ቤተሰቦች ሻርክ ዛሬ በጣም ብዙ ነገር ነው የተሰጠኝ። አሁን ደግሞ አንዳንዴ አንቀልቅሎ ከቤት ያመጣችኋል አይደል? እንደዚህ አይነት ስጦታ ሊያሰጣችኋል። እሺ ለምን ፈለኩ ልንገርክ። በመጀመሪያ ራስን ጠብቅ። ሌላው ደግሞ ልሄድ ነው እኔ። እሺ ይዘንትጅ ግዴታ መሄድ ስላለብኝ ግዴታ መሄድ ስላለብሽ የት በየጊዜው እንዴ አንቺ የምትሄጂው? ልሄድ ነው። አሁን አልቀለድኩም እኮ በየጊዜው ነው እንዴ የምትሄጂው? የት ነው የምትሄጂው? አሁን አልቀለድኩም እና ነው እኔም እየቀለድኩ አይደል? የት ነው የምትሄጂው? መጣለሁ፣ ደውልልሃለሁ።
እና እንዴት ነው ቻ ለማንኛውም ረመዳንን ምንድን ነው ረመዳን ከረመዳን በኋላ ነው የሚሄደው ምናምን ብለሽ ነበር። አሁን ደግሞ ምን ታገኘና ነው ይረምቲ ፋሚሊ ጋር ነው የሚሄደው። የት ነው የምትሄጂው? የት ነው የምትሄጂው? አንተ የማታውቃቸው ብዙ ፋሚሊዎች አሉ። አረ የማላውቃቸው ፋሚሊዎች አሉ። የት ነው የምትሄጂው? ለምን እንደምትሄጂው ምክንያት እመጣለሁኝ። ይሄንን አንድ ሳምንት ሆነና ቀሪውን ጊዜ ብቻ ነው ዘማው እኮ። የት ነው የምትሄጂው? መጀመሪያ እኮ የምትሄጂበት የት ነው የምትሄጂው? ለምንድን ነው የምትሄጂው? ጋር ብልክ የዚህኛው ፋሚሊ ብልክ ስለማታውቃቸው የት ነው ፋሚሊ? ብታዝራ ከሆነ አብረን እንሄዳለን። እንዴት የት ነው እንዴት አይደለም እና የት ስለማታውቃቸው ነው። ምንድን ነው እኔ የማላውቃቸው? ረመዳን ነው እኮ ጊዜው ነገር ነው ለምን እና የት ነው የምትሄጂው? ነገርኩህ እኮ ሀሰን ነገርኩህ ማለት ሲጀመር ኖርኩኝ አልኖርኩም ለአንተ እኮ ጥቅም የለውም ማለት እንዴት ነው የሌለው ቢኖር መሰለኝ ነገር ለማለት እንትን ስላላልኩኝ ነው። ለአንተ እንደዚህ መኖሬ አንደኛ ጥቅም የለውም። እንዴት ረመዳን ከገባ ሳምንት ነው። አንድ ቀን አብረን ያፈጠርነው 2 ቀን ነው አብረን ያፈጠርነው። ምን ሁለት ቀን ካለቀ በኋላ የሆነ ቀን ማታ ላይ መጣሁ። እሺ በቃ ከዚህ በኋላ አብረን ነው የምናፈጥረው። እኔትም አልሄድም። አይ እንዲህ እንድትለኝ ሳይሆን እኔ መሄድ ስላለብኝ ጨርሻለሁ፣ እመጣለሁ ብያቸዋለሁና መሄድ አለብኝ። በእኔ ተናደድሽ ነው የምትሄጂው? አይደለም በአንተ ስለተናደድኩኝ መሄድ ስላለብኝ ሲጀመር ማለት ነው። የት ነው የምትሄጂው? ንገሪኝ። ምን ተገኘ? ለምንድን ነው የምነግርህ እኮ የምትሄጂበት ምክንያት በት ቦታ ሄደህ ስትመጣ እኔ ማሂ ታማክረኛለህ። ይሄ ቦታ ሄድኩኝ ብለህ ትነግረኛለህ። አትነግረኝም እኮ። ስለዚህ እኔ እዚህ ቦታ ሄድኩኝ ብዬ እኮ እኔ ማብራራት የለብኝም አይደለም እኮ። ካለ ምክንያት ሄዳለሁ። መጨቃጨቅ አለብን አሁን። አሁን እኔ የምሄድበት ቦታ በመክረም ሳምንት ሙሉ ካልተገኘ መሄድ አለብሽ አይደለም። ረመዳንም ብቻዬ መሆን የለብኝም። ብቻዬ ሳይሆን ተው በቃ ይሄን ጉዳይ ሲጀምር አብራርቼውም ልንግባባበት አንችልም። ሲቀጥል ደግሞ እኔ የት ሄድክ ገባሁ ምናምን አላልኩም። ስለዚህ እኔ ቢያንስ ጠርቼ ቤት ብዬ እነግርሃለሁ። እሺ ምን ለምትይኝ በቃ ከኢድ በኋላ እንገናኛለን። እመጣለሁኝ። የትም አትሄጂም ሀሰን። ከኢድ በኋላ መገናኘታችን ሳይሆን ነው የትም አትሄጂም። ለምን እንደተገኘሽ በፈለክ ሰዓት ሄዳለህ፣ በፈለክ ሰዓት ትመጣለህ። እኔ ማሂ ግን የሆነ ቦታ ሲሄድ ለአንተ ማብራሪያ መስጠት መቻል አለብኝ። ለምንድን ነው ማብራሪያ? የትም አትሄጂም። ወይ አብረን እንሄዳለን። አትሄጂም። ለምንድን ነው የምንሄደው? አንተ እዚህ ቦታ ስትሄድ እንደዚህ ልሄድ ነው ብለኸኛል። እኔ ካለ ምክንያት እጅ አውቃለሁ። ለምረው ነገር የምታስተጋግሚ እንዴ? ተው በቃ አሁን ጀምር። ተው በእናትህ። አንደኛ ጾም ነው ያለው ነው። ሲቀጥል መጣላቱም መጨቃጨቅ ተነሱ ነው ቀልድ ነው እንዴ? ይሄዳል የምትይው የት ነው የምትሄጂው? ተናገሪሽ። የምትሄጂበት መች ነው የምትሄጂው? ነግሬያለሁ ማለት በቃ እሺ በቃ አትሄጂም። እኔ እስከማውቀው ድረስ አትሄጂም። መሄድ ካለብን ደግሞ አብረን ነው የምንሄደው። አንድ ላይ ማለቀ። አንተ የሆነ ቦታ ስትሄድ እኮ ጭራሽ ከሄድክበት አትነግረኝም። የሆነ አጃ ነበር ሄድኩኝ መጣሁኝ ነው እኮ የምትለኝ። ሌላ የምትለኝ ነገር እኮ የለም አንተ አይደል? በቃ እኔ ልወጣ ነው። ትችላለህ። ነግሬያለሁ። ለምን ግን የትም አትሄጂም። ማሂ እየሰማሽኝ ነው አይደል? ማሂ የትም አትሄጂም። እሄዳለሁ። አብረን እንሄዳለን። ይፈልግሽ ጀመር አታፍጨኝ። አልፈልግም። አብረን እንሄዳለን። ለምንድን ነው ከኔ ተለይተሽ የምትሄጂው? ለምንድን ነው የማልሄደው? ለምንድን ነው ሀሰን የማልሄደው? አንተ የምትሄድበትን ቦታ ነግረኸኝ አታውቅም። ሲቀጥል ደግሞ ለምንድን ነው የማልሄደው? ብቻዬን መሆን እኮ ግዴታ የለብኝም። ሕፃን ልጅም አይደለሁም። የምወስነውን ነገር አውቃለሁ አይደለም? እሺ ለማንኛውም አሁን እኔ ሰዓት ሄዶ ልውጣ ነው። እሺ ታናደር ከፈለግሽ ነገር እናወራለን። ደረሰን መጣላት ምናምን ፈልጌ አይደለም እኮ ነገር እናወራለን። ግልጽ ልነግርህ ነበር። በቃ እኮ ነገር ተረጋግተሽ አሁን ተናድሻል። በተረጋጋ መንፈስ ነገር እናወራለን አይሻልም? ብቻ ለማንኛውም የምታረጋቸውን ነገሮች እወቅ። ማለት አለች አይደል? ምን የክስትሽ ልጅ አለች እኮ። በቃ ተረጋጊና ነገር እናወራለን። አሁን ምንም ያጣላም ያናድድ መጨቃጨቅ ነገር የለም። አሳውቃለሁ ሰዓቱ። ነገ አትሄጂም አይደለም? ነገ አትሄጂም ካለኔ አትሄጂም። በቃ ነገርኩሽ እኮ መሄድ ካለብን አብረን ነው የምንሄደው። እንዴ ሁሌ ትንሽ እንኳን አይደፍርሽም እንዴ አንቺ?